ሰላም ጤና ይስጥልኝ የፕራክቲስ እንግሊዝኛ የዩቲዩብ ቻናል ቤተሰቦች ስለ ፕሪፖዚሽን ክፍል 2 ቪዲዮአችን ይሄው አሁን ያው የምንከታተል ይሆናል ማለት ነው። በዋናነት በዚህ ቪዲዮ የምናየው ብዙ ጊዜ በአረፍተ ነገር ውስጥ አጠቃቀማችን ላይ የሚያምታቱ የሚመስሉ ግን በቀላል መንገድ በቀላል ምሳሌ የታየበትን የቢዮንድ የቢሳይድ የቤኔዝ ኤጌንስት እና የአመንግ ልዩነትና አጠቃቀም በአረፍተ ነገር ውስጥ ቁልጭ ባለ መልኩ ለማየት እንሞክራለን ማለት ነው። በአጭር ደቂቃ ውስጥ ማለት ነው። ቪዲዮን ከመጀመሪያ እስከ መጨረሻ ብትከታተሉት ስለ ፕሪፖዚሽን በጣም ግልጽ የሆነ ኮንሰፕት ትጨብጣላችሁ ብዬ ተስፋ አደርጋለሁ። ቀጥታ ወደ ትምህርታችን እንገባለን። እንግዲህ በእንግሊዝኛ በጣም ብዙ ፕሪፖዚሽኖች አሉ ብለናል፣ እዚህ ጋር የተጠቀሱት የምታዩዋቸው ማለት ነው። ከነዚህ ውስጥ ግን በዋናነት አሁን የሴሌክት ያደረኳቸውን በአረፍተ ነገር ውስጥ የሚያምታቱና እንዴት መጠቀም እንዳለብን ግርታ የሚፈጥሩ ናቸው አንዳንዴ ማለት ነው። የመጀመሪያው against ነው። we should fight against corruption we should fight against corruption ይሄ against አንተም አድርገን የሰራነው ምሳሌ ነው። against ማለት ብዙ ጊዜ ሁለት ተቃራኒ ሐሳቦችን የሚያገናኝ ነው። ወይም ደግሞ እዚህ ጋር እንደምትመለከቱት we should fight against corruption right ኮራፕሽንን መዋጋት አለብን። ሁለት ተቃራኒ ነገሮችን ፋይት ሲያደርግ ወይም ደግሞ ሁለት ተቃራኒ ሐሳቦችን ስናመጣ አንዱ የአንዱ ተቃራኒ ሪአክት የሚያደርግ ከሆነ ተቃራኒ አክሽን ካለው ብዙ ጊዜ against እንጠቀማለን። እንዳልኳችሁ ፕሪፖዚሽኖች በራሳቸው ቆመው ሚኒንግ የላቸውም። ነገር ግን በአረፍተ ነገር ውስጥ ስንጠቀም ነው ሚኒንጋቸው ሞር ግልጽ የሚሆነው። ስለዚህ መሰል ኮሙኒኬሽኖች ላይ እንጠቀማታለን። against ማለት በተቃራኒ መልኩ ወይም የመጀመሪያውን ተቃውመን ስንመጣ ማለት ነው። ምሳሌ we should fight against corruption right ምሳሌ don't fight against me ከኔ ጋር አትጣላ ልል እችላለሁ። ወይም ደግሞ they get in the war against our country እንዲህ ከአገራችን ጋር እኮ ወደ ጦርነት ገባ የተባለ country ማለት ነው። እንደዚህ አይነት እርስ በርስ ተቃውሞ ወይም ተቃራኒ የሆኑ ነገሮችን መግለጽ በሚፈልግበት ሰዓት አክሽናቸውን ለመግለጽ በሚፈልግበት ሰዓት ያው against እንጠቀማለን ማለት ነው። እስቲ ፕሪፖዚሽን ሁለተኛ አመንግ ነው። አመንግ ማለት በብዙዎች መሃል የሚለውን ትርጉም ይይዛል። there is no lazy among us there is no lazy among us ከኛ መካከል ሰነፍ የለም ለማለት ነው። አመንግ እዚህ ጋር የቢትዊን ተቃራኒ ነው። ቢትዊን በሁለት ነገሮች መሃል ማለት ነው። አመንግ ካላችሁ ግን በጣም በብዙዎች ወይም ከሁለት በላይ በበለጡ ስብስቦች መካከል ለማለት ስንፈልግ የምንጠቀመው ነው። ሶስተኛው ቤኔዝ ነው። the book is beneath the table beneath ማለት under እንደማለት ነው ወይም ከስር ይገኛል ለማለት ነው። ከስር የሚለውን ትርጉም ይይዛል። ምሳሌ መጽሐፉ ከጠረጴዛው ስር ይገኛል ስል። የአራተኛው beside ነው። look beside ቀጥሎ ማለት ነው፣ ከጎን እንደማለት ነው። ኦኬ rahma sits beside ሳራ rahma ከሳራ ቀጥላ ነው የተቀመጠችው ወይም ከጎን እንደማለት ነው። ከጎን በኩል ተቀምጣለች ለማለት ስንፈልግ የሚጠቀመው እዚህ ጋር ቢሳይድስ ከሚለው ጋር ብዙ ጊዜ የሚያምታቱት ጥንድ የሆኑ ፕሪፖዚሽኖች በዚህ በቀጣይ ክፍል ላይ ለማየት እንሞክራለን። ነገር ግን ገመግናችን ቢሳይድስ ማለት በተጨማሪ ማለት ነው። ኦኬ we should learn much more about preposition besides the very important ones በተጨማሪም ደግሞ ለማለት ስንፈልግ ቢሳይድስ ተቀማላችሁ። ሌላው ቢዮንድ ነው። ቢዮንድ ማለት በላይ ማለት ነው። ምሳሌ አሁን ይሄማ ከአቅሜ በላይ ነው፣ ይሄ በቃላት የምንገልጸው አይደለም ከቃላትም በላይ ነው ስል በላይ የሚለውን ስንገልጽ የምንጠቀመው ነው ቢዮንድ ማለት። ምሳሌ my appreciation for you is beyond word እኔ ላንተ ያለኝ አድናቆት እና ምስጋና ከቃላት ያለፈ ነው፣ ከቃላትም በላይ ነው ለማለት ፈልጉ እና መሰል ኮሙኒኬሽኖች ላይ ቢዮንድ እንጠቀማለን። ሌላው throughout ነው። throughout ማለት በጠቅላላ እንደማለት። ለምሳሌ English is spoken throughout the world እንግሊዝኛ በመላው ዓለም የሚነገር ቋንቋ ነው። throughout እንላለን። throughout the country throughout the world throughout the school throughout the class ማለት እንችላለን ማለት ነው። እንግዲህ እነዚህ በዋናነት ብዙ ጊዜ አንዱ ከአንዱ ጋር ለይተን ማወቅ የሚያስችሉን ምሳሌዎች ናቸው ማለት ነው። እጅግ አድርጌ አመሰግናለሁ። በቪዲዮ እንድትጠቀሙ ተስፋ አደርጋለሁ። ሌላ ግልጽ ያልሆነ ካለ ደግሞ ኮሜንት ሴክሽን ጽፉልኛላችሁ። ቪዲዮውን ላይ ኮሜንት ሼር በማድረግ ያው ሌሎችን ቤተሰብ እንዲሆኑ የበኩላችሁን አግዙ። እጅግ አድርጌ አመሰግናለሁ። ታንክ ዩ ቬሪ ማች ሃቭ ኤ ናይስ ታይም